3 ሚሊዮን ብር ብቻ በመክፈል የቤት ባለቤት መሆን ይችላሉ። አንድ 5 ስታር ሆቴል ሊይዛቸው የሚገቡ አሚኒቲዎችና ፋሲሊቲዎችን ይዞ አንድ ፍሎር ሙሉ መዋኛ ገንዳ አለው። እንዲሁም ደግሞ ጂም እና ስፓ፣ የልጆች መጫወቻ አለው እና ሰፊ የሆነ 360 ዲግሪ ከተማውን ቪው የሚያደርግ ቴራስ አለው። ብድር የሚፈልጉ ከሆነ ካርታው ሬዲ ስለሆነ ብድር ማግኘት ይችላሉ። እስከ 8 ሚሊዮን ብር የሚደርስ እውነተኛ ቅናሽ በሁሉም ሳይቶቻችን አድርገን ደንበኞቻችን እየጠበቅን እንገኛለን። የምታየው ህንፃ ሳይሆን ይሄንን ማራኪ እይታ በጣም ቫልዩ የምንሰጠው የዴሊቨሪ ታይም ጉዳይ ነው። ከስተመሮቻችንም ፍላጎታቸውንና ገንዘባቸውን ኢንቨስት ያደረጉበትን ቤት በሰዓቱ ዴሊቨር በማድረግ ቃላችንን እናከብራለን። እጅግ ዘመን የሆነ አፓርትመንት ነው። የሚፈልጉትን መኖሪያ አፓርትመንት በሚፈልጉት የዋጋ አማራጭ እናቀርብላቸዋለን ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ዛሬም ለእናንተ ይጠቅማል ብለን ያሰብነውን መረጃ ያ ማለት በሳምንት አንዴ እየቃኘን ወደ እናንተ የምናደርሰውን በቤቶች ልማት ላይ የተሰማሩ ድርጅቶችን ቅኝት በብራይት ሪል ስቴት አድርገናል። ብራይት ሪል ስቴት እንግዲህ ከዚህ ቀደምም በቃኘነው መሰረት ፍሬንድሺፕ ላይ ግንባታ ገንብቶ በሽያጭ ላይ እንደነበረ ለእናንተ ልናደርስ ችለናል። አሁን ደግሞ የተለያዩ አዳዲስ ሳይቶችን እናም እዛው ፍሬንድሺፕ ላይ ሌሎች ቤቶች ካሉ ይጠቅማችኋል ብለን ስላሰብን ልንቃኝላችሁ በቦታው ተገኝተናል። ለዚህ መረጃ የሚጠቅማችሁን የቤቱን ዋጋ፣ ቦታውንና ሌሎች ጠቃሚ መረጃዎችን ወደ እናንተ ስለምናደርስ ከመጀመሪያው እስከ መጨረሻው ተከታተሉን። ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ አሞኛ አብሮን ይቆያል። አብራችሁን ቆዩ። ሰላም እንዴት ነህ? እንኳን ወደ ብራይት ሪል ስቴት በሰላም መጣ። እንኳን ደህና ቆያችሁ። አመሰግናለሁ። በድጋሚ እንኳን ወደ ብራይት ሪል ስቴት በሰላም መጣ። እንኳን ደህና ቆያችሁን። እንግዲህ ዛሬ በቤቶች ልማት ላይ የተሰማሩ ድርጅቶችን በሳምንት አንዴ እየቃኘን ለቤተሰቦቻችን እናደርሳለን። እሱንም ለማድረግ እናንተ ጋር መተናል። ራስሽን ከማስተዋወቅ ጀምረሽ ብራይት ሪል ስቴት ማን ነው የሚለውን ብትነግሪኝ። እሺ፣ አመሰግናለሁ። ህይወት ነብዬ ሉል እባላለሁ። በብራይት ሪል ስቴት ውስጥ የሽያጭ አማካሪ ሆኜ እሰራለሁ። ብራይት ሪል ስቴት የግንባታ ኢንዱስትሪው ላይ ከ5 ዓመታት በላይ ቆይቷል። በዚህም ከ10 በላይ ፕሮጀክቶችን ለደንበኞቻችን ሰርተን አስረክበናል። በዚህ 5 ዓመት ውስጥ ነው ይሄን ፕሮጀክት የሰራችሁት? በጣም ጥሩ። እነዚህም ፕሮጀክቶች የት ነው የምናገኛቸው? የግንባታ ደረጃቸውስ ምን አይነት ነው ቢባል? እንደ ብራይት ሞር ፎከስ አድርገን የምንሰራው መሀል ከተሞች ላይ ያሉ ፕሮጀክቶች ላይ ነው። እንደሚታወቀው ሪል ስቴት ላይ መሀል ከተሞች ላይ ያለ የሎኬሽን ዋጋ እጅግ በጣም ጥሩ በመሆኑ ምክንያት ለደንበኞቻችንም መሀል ከተሞች ላይ ያሉ ሎኬሽኖች ላይ ዘመናዊ አፓርትመንቶችን እየገነባን እንሸጣለን። እንደ ብራይት ይሄ በጣም ከሌሎች ይለየናል ብለን እናምናለን። በጣም ጥሩ። መሀል ስትኝ የት አካባቢ ናቸው? በጣም አሪፍ። መሀል ከተማ ስንል ቦሌ 4 ኪሎ ፍሬንድሺፕ ፓርክ ኤሪያ ላይ እንዲሁም ፒያሳ ሞናርክ ሆቴል አካባቢ፣ ሌሎችም እንደ ወሎ ሰፈር ወንጌላዊት አካባቢ ዘመናዊ አፓርትመንት ቤቶችን እየገነባን ለደንበኞቻችን እናስረክባለን። በጣም ጥሩ። አሁን ያነሳሽልኝ ነጥቦች በጣም ገርሞኝ ነው ደጋግሜ የምጠይቅሽና በ5 ዓመት ውስጥ 10 ፕሮጀክቶችን ማስረከብ ችለናል ብለሽኛልና ምን ያህል እውነት ነው? አንደኛ ነገር የትስ ነው የገነባችሁት? እነዛ ፕሮጀክቶችስ ምን አይነት ፕሮጀክቶች ናቸው? ምንስ ነው ሚስጥሩ እንደዚህ እንድትፈጥኑ ያደረጋችሁ? በጣም ቫልዩ የምንሰጠው የዴሊቨሪ ታይም ጉዳይ ነው። እንደ ብራይትም ከሌሎች ይለየናል ብለን የምናስበው ይህ ነው። የመጀመሪያው ዋነኛው ምክንያት የምንጠቀማቸው ቴክኖሎጂዎች በትክክል በታይሙ እንድንጨርስና ለደንበኞቻችን ቃላችንን አክብረን እንድናስረክብ ያደርገናል። አፓርትመንቶችን ገንብተን ለከስተመሮቻችን ስናስረክብ ዋና እንደ ሞቶ የምንጠቀመው የዴሊቨሪ ታይማችንን ጠብቀን ለከስተመሮቻችን በተባለው ሰዓት ማስረከብ ነው። ይህም እንደ ብራይት ከሌሎቹ ካምፓኒዎች የሚለየን ነገር ነው። ከውላችን ጋር የተያያዘ ስለሆነ ከስተመሮቻችንም ፍላጎታቸውንና ገንዘባቸውን ኢንቨስት ያደረጉበትን ቤት በሰዓቱ ዲሊቨር በማድረግ ቃላችንን እናከብራለን። ይህንን ከስተመሮቻችን በጣም ደስተኛ እንዲሆኑና ከኛ ጋር የበለጠ እንዲሰራ የሚያደርጓቸው ምክንያቶች ናቸው። ከዚህም ጋር ተያይዞ በእነዚህ 5 ዓመታት ያስረከብናቸውን ሳይቶችን ለመጥቀስ ያክል ቦሌ አካባቢ ወደ 3 የሚደርሱ ሳይቶችን ለከስተመሮቻችን ገንብተን አስረክበናል። ቦሌ ቡልቡላ 2 ሳይቶችን እንዲሁም 4 ኪሎ ፍሬንድሺፕ ፓርክ ኤሪያ ከ3 በላይ ፕሮጀክቶችን ሰርተን ለደንበኞቻችን በቃላችን እና በዲሊቨሪ ታይም አስረክበናል። እናንተ የምትገነቧቸውን ቤቶች
ቤቶች በኮምፓውንድ ነው ወይስ በሲንግል አፓርትመንት ነው የሚገነቡት? ሱቆችስ ይኖራሉ? እንዴት ነው ሚክስድ ዩዝ ምንለው የግንባታ አይነቶች ስላሉ ማለት ነው። እሱን ክሊር ብታደርጊልኝ። እኛ እንደ ብራይት እየሰራን ያለ ነው ሬዚደንሻል ብቻ ናቸው። ከዛም በላይ ደግሞ ሲንግል አፓርትመንቶች ብቻ ናቸው። እኛ እንደ ካምፓኒ ሲንግል የሆኑ አፓርትመንቶች፣ ኮሚኒቲ የማይበዛባቸው አፓርትመንቶች ለደንበኞቻችን ሴኩሪቲና ፕራይቬሲ የተሻሉ ናቸው ብለን እናምናለን። በፍሎር 2 እና 3 አባወራ ብቻ የሚኖርባቸውን ሳይቶች ብቻ ነው እየሰራን ያለው። ኮሚኒቲዎች ሲበዙ የአሚኒቲዎችን እጥረትና የመደራረብ ችግር ሊኖር ይችላል እና ከዚህም አንጻር 2 እና 3 አባወራ ብቻ በፍሎር የሚኖርባቸውን ሲንግል አፓርትመንቶችን ብቻ እየሰራ እንገኛለን። በጣም ጥሩ። እስካሁን እየሸጣችሁ የነበራችሁበት የዋጋ ሁኔታ ቢጠቀስ የፕራይሱ ሁኔታ እንዴት ነው? ዛሬስ ያለው ምን ይመስላል? ከካሬ ተነስተን ብንጠቅስ ከትንንሽ ካሬዎች ጀምሮ ከዋን ቤድሩሞች ጀምሮ እስከ ፔንትሃውስ ድረስ እንሸጣለን። በዚህም ዝቅተኛ ከሚባለው የአፓርትመንት ዋጋ በጣም ሌግዠሪ እስከሚባለው እስከ ፔንትሃውስ ድረስ እኛ ጋር ሁሉም አይነት ዋጋዎች አሉ። በጣም ጥሩ። ዋጋዎቹን እንደ ምሳሌ ለመውሰድ ያህል ከዝቅተኛው ካሬ ተነስተሽ ዝቅተኛውን የካሬ መጠን በምን ያህል ብር ሲሸጡ እንደነበረ፣ የመኝታዎቹ አማራጮችስ ምን ይመስሉ እንደነበረ፣ አሁንም ደግሞ እነዚህ ዋጋዎች የምን ያህል ዋጋ ልዩነት አላቸው የሚለውን ለመረዳት እንዲያስችለን የአሁኑንም ዋጋችሁን ብትነግሪኝ። ከዛሬ 5 ዓመት በፊት ወደ ኋላ ስመልስ ቦሌ ቡልቡላ ላይ በካሬ ከ35,000 ብር ጀምሮ ከዋን ቤድሮም ጀምሮ አፓርትመንት ቤቶችን ሽጠናል። ከ5 ዓመት ወዲህ ደግሞ ቦሌ ወሎ ሰፈር አካባቢ ወንጌላዊት ጋር በካሬ 80,000 ብር ከ84 ካሬ ጀምሮ ባለ 2 መኝታዎችን በሙሉ ክፍያ 6.7 ሚሊዮን ብር ጀምሮ አፓርትመንት ቤቶችን እየሸጥን ነው። እንዲሁም ከፍ ወዳሉት ስንሄድ ደግሞ ፍሬንድሺፕ ፓርክ ፊት ለፊት ሙሉ የፓርክ እይታ ያለው 100% ፍሬንድሺፕ ፓርክን እያየ የሚኖሩበት ከሳሎኑም ከማስተር ቤድሩሙም ፓርኩን እያዩ የሚኖሩበትን ከዋን ቤድሩም ጀምሮ እስከ ፔንትሃውስ ድረስ እጅግ ዘመናዊ አፓርትመንት እየሸጥን እንገኛለን። በጣም ጥሩ። የተረከቡትን እንደተረከቡ እንያዝና አሁን ላይ በግንባታ ላይ ያሉትና አልቀው ደግሞ እንደ ፕሮዳክት እጃችሁ ላይ ለሽያጭ ሊቀርቡ የሚችሉት የት ነው ያሉት? አሁን ላይ እጃችን ላይ ካሉ ፕሮጀክቶች መካከል ቦሌ ወንጌላዊት ጋር በካሬ 80,000 ብር እየሸጥን እንገኛለን። ሌሎችም እየተሰሩ ያሉ አፓርትመንቶች አሉ። መስቀል ፍላወር ላይ 70% ፕሮግረስ የደረሰ ከባለ 2 እና ባለ 3 መኝታዎች አሉን። ሞናርክ ሆቴል ጎን እንዲሁም አሁን እየተሰራ ያለ አፓርትመንት አለን። ቦሌ ላይ ቦሌ ሸገር ጀርባ እጅግ ዘመናዊ አፓርትመንት በፍሎር 2 አባወራ የሚኖርበትም አፓርትመንት እየሸጥን እንገኛለን። 100% ለሚፈልጉ ከስተመሮቻችን ደግሞ ወሎ ሰፈር ላይ 100% ጥንቅቅ አድርገን የጨረስነው አፓርትመንት በፉል ፊኒሽ ባለ 2 እና ባለ 3 መኝታ እየሸጥን እንገኛለን። እጅግ ዘመናዊ አፓርትመንት ደግሞ ቅንጡ አፓርትመንት ለሚፈልጉ ከስተመሮቻችን ሸራተን አዲስ ፍሬንድሺፕ ፓርክ ፊት ለፊት ከሳሎኑም ከማስተር ቤድሩሙም ፓርኩን እያዩ የሚኖሩበትን አፓርትመንት ከዋን ቤድሩም ጀምሮ እስከ ፔንትሃውስ ድረስ እየሸጥን እንገኛለን። በጣም ጥሩ። እሺ እንግዲህ በጣም ጥሩ መረጃ እየሰጠሽን ነው። ዴሊቨሪ ታይማቸው ቢጠቀስ እነዚህ አሁን የጠቀሽልኝ ፕሮጀክቶቻችሁ መች የሚረከቡ ናቸው? በጣም ጥሩ። ፍሬንድሺፕ ፓርክ ሸራተን ሆቴል ፊት ለፊት ያለን በ2 ዓመት የምናስረክበው ይሆናል። እየተገነባ ያለ አፓርትመንት ነው። ሌሎችም ደግሞ መስቀል ፍላወር እንዲሁም ቦሌ ወንጌላዊት ጋር በ1 ዓመት ለከስተመሮቻችን ሰርተን እናስረክባለን። ከ40% እስከ 90% የደረሱ ፕሮግረስ ላይ ያሉ ሳይቶች አሉ። 100% የተጠናቀቀ አፓርትመንት ለሚፈልጉ ከስተመሮቻችን ደግሞ ወሎ ሰፈር ዛሬውኑ መግባት የሚችሉበት 100% ፉል ፊኒሽድ የሆነ አፓርትመንት አማራጭ አለን። በእነዚህ ሁሉ ሳይቶቻችን ላይ የዴሊቨሪ ታይም ቃላችንን አክብረን በተባለው ጊዜና ሰዓት ለደንበኞቻችን እናስረክባለን። ዛሬውኑ ሊገቡበት ያልሽኛል ዝቅተኛ ዋጋውና ከፍተኛ ዋጋው ምን ይመስላል የሚለውን ስፔሲፊክ አድርጊልኝና ወደ ሌላው መረጃ እናልፋለን። ወሎ ሰፈር ላይ እጅግ ዘመናዊ የሆነ አፓርትመንት በፍሎር 2 አባወራ ብቻ የሚኖርበት ባለ 2 እና ባለ 3 መኝታ ማለት ነው። ይህንን አፓርትመንታችንን በካሬ 130,000 ብር ብቻ እየሸጥን እንገኛለን። ይሄም 3 እና 2 ቤድሩም ሆነው ተጨማሪ ስቶሪ ያላቸው አፓርትመንት ሲሆኑ G+7 የሆነ ህንፃ ነው። ኮሚኒቲዎች የማይበዙበት ሴኩሪቲ እና ፕራይቬሲ የሚጠብቅበት እጅግ ዘመናዊ የሆነ አፓርትመንት ነው። እዛ ላይ 130,000 ብር በካሬ እየሸጥን እንገኛለን። ዝቅተኛ ዋጋ ስንት ነው ማለት ነው ጠቅላላው? እዛ ዝቅተኛ የ2 ቤድሩም ዋጋችን 20 ሚሊዮን ይሆናል ማለት ነው። ቅድመ ክፍያና የብድር አማራጮች ይኖሩታል? 100% ለሚከፍሉ ከስተመሮቻችን የተለያዩ የዲስካውንት ኦፈሮች አሉ። ግን ታይም ለሚፈልጉና የተለያዩ የኦፈር አማራጮች ለሚፈልጉ ከስተመሮቻችን ደግሞ 100% የተጠናቀቀው አፓርትመንታችን ላይ 50% ከፍለው 50%ቱን ደግሞ የሚከፍሉበትን የ6 ወር ጊዜ እናመቻችላቸዋለን። ብድር የሚፈልጉ ከሆነ ካርታው ሬዲ ስለሆነ በካርታው ብድር ማግኘት ይችላሉ። በጣም ጥሩ። እንግዲህ ለማጠቃለል እንዲረዳን እናንተ ጋር ዝቅተኛ የቤት ዋጋ ምን ያህል
አለው። ኦኬ በጣም ጥሩ። ቦሌ ወንጌላዊት ላይ በካሬ 80,000 ከ84 ካሬ ጀምሮ ባለ 2 መኝታዎችን ከ6.7 ሚሊዮን ብር 100% ለሚከፍሉ ከስተመሮቻችን ደግሞ የ1 ሚሊዮን ብር ቅናሽ አድርገን 5.7 ሚሊዮን ብር ጀምሮ ባለ 2 መኝታዎችን ደንበኞቻችን መግዛት ይችላሉ። እንዲሁም መስቀል ፍላወር ላይ 70% ፕሮግረስ ላይ የደረሰ እጅግ ዘመናዊ አፓርትመንት ባለ 2 እና ባለ 3 መኝታ አማራጭ ያለን 3 ሚሊዮን ብር ብቻ ቅድመ ክፍያ በመክፈል ከባለ 2 መኝታ ጀምሮ የቤት ባለቤት መሆን ይችላሉ። እሺ በጣም ጥሩ። እንግዲህ እዚህ ጋር ቢሮ ላይ ያለንን ቆይታችንን ከመቋጨታችን በፊት እንደ ብራይት ሪል ስቴት ለበዓል የተዘጋጀ ዲስካውንት ካለ እነዛን ዲስካውንቶች ንገሪንና ወደ ሳይት ደግሞ ወጥተን ያለውን ነገር ማየት ብንችል። ኦኬ በጣም ጥሩ ጥያቄ። የገናን በዓል ምክንያት በማድረግ እኛ እንደ ብራይት ሪል ስቴት ከ7.5% እስከ 15% የሚደርስ ታላቅ ቅናሽ አድርገን ደንበኞቻችን እየጠበቅን እንገኛለን። ይህ ማለት እስከ 8 ሚሊዮን ብር የሚደርስ እውነተኛ ቅናሽ በሁሉም ሳይቶቻችን አድርገን ደንበኞቻችን እየጠበቅን እንገኛለን። በጣም ጥሩ። እንግዲህ ቢሮ ላይ በጣም ጥሩ ቆይታ ነበረን። በቂ በሚባል ደረጃ ብዙ መረጃዎችን ለማግኘት ችለናል። ከዚህ በመቀጠል እንግዲህ አሁን የነገርሽንን ቤቶች ወደ ሳይት ወጥተን በአካል ማየት ብንችል። በጣም ጥሩ ቆይታ አድርገናል። በጣም ቆንጆ ቆይታ ነበር። ከዚህም በተሻለ ደግሞ ወደ ሳይት ሂደን ለደንበኞቻችን ያቀረብናቸውን ሳይቶች ከሳይት ማናጀራችን ጋር ሆነን አብረን እናያለን። መልካም ጊዜ። እናመሰግናለን። መልካም ጊዜ። ሰላም መስቀል እንኳን ደህና ቆየ። እንግዲህ ቢሮ ላይ ቆይታ አድርገን ነበር። ከዛ በኋላ ደግሞ ወደ ሳይት መጥተን አሁን ያለውን ነባራዊ ሁኔታ ለማየት ነው እዚህ የመጣ ነው። ራስን ከማስተዋወቅ ጀመረ ብራይት ሪል ስቴት አሁን ያለውን ግንባታ በምን አይነት መልኩ እያስኬደ ነው የሚለውን ነገር ካንተ ጋር ቴክኒካል ጉዳዮችን እናያለን ማለት ነው። በጣም አሪፍ። ያው ቅድም እንዳወራችሁት ብራይት ሪል ስቴቶች እንባላለን። እኛ ብራይት ሪል ስቴት ሞር በመሀል ከተማ ላይ ፎከስ አድርገን እየገነባን ለደንበኞቻችን እናስረክባለን። አሁን ላይ ደግሞ አሁን የምንገኝበት እዚህ ሸራተን አዲስ ወይም ፍሬንድሺፕ ፓርክ ኤሪያ ይባላል። ይህ አካባቢ በጣም ሴንሲቲቭ ኤሪያ ነው እና እንደምታውቀው እዚህ ፓርኩ ፊት ለፊት ላይ ይሄን የመሰለ ውብ አፓርትመንት እየገነባ እንገኛለን አሁን ላይ እና እዚህ አፓርትመንት ላይ ከ91 ካሬ ጀምሮ ባለ 1 መኝታ እንዲሁም 115 ካሬ ባለ 2 መኝታ እና ደግሞ ባለ 3 መኝታዎች 153 ካሬ እንዲሁም ደግሞ ፔንትሃውሶቹን አቬለብል አድርገናል። ይሄ ቢልዲንግ በጣም በኳሊቲ እየተሰራ ያለ ኢቨን ሲሊንግ ሄቱ ላይ ፎከስ አድርገን ከኮንስትራክሽን ጥራት ላይ በጣም ፎከስ አድርገን የሰራንበት ያለ አፓርትመንት ነው። እንደምታዩ ሲሊንግ ሄቱ ከ3 ሜትር በላይ ነው። እንዲሁም ደግሞ የግንባታ ጥራቱንም በደንብ ፎከስ አድርገን እየሰራ እንገኛለን። ይሄ አፓርትመንት ከመኝታ ክፍልህ ከሳሎንህም ሙሉ ለሙሉ የፓርኩን እይታ ታገኛለህ ማለት ነው። እንዲሁም ደግሞ ይሄ አፓርትመንት ላይ የሚያደርገው ሰፋፊ የሆኑ ባልከኒዎች አሉት እና ውጭ ላይ ቁጭ ብለህ ይሄን የመሰለ እይታ እንግዲህ ማየት ትችላለህ። በጣም ጥሩ። እንግዲህ እንደምናየው በጣም ደስ የሚል እይታ አለው። ፍሬንድሺፕ ፓርኩን እያየን ነው ሙሉ በሙሉ። የእናንተ ፕሮጀክት ደግሞ እዚህ ጋር እየታየን ነው። እንዳልከኝ የሲሊንግ ሄይቱ ረዘም ብሎ እያየሁት ነው። ሌሎች ደግሞ እዚህ ህንፃ ላይ ሆነን ማንኛውም እዚህ ህንፃ ላይ የሚኖር ሰው 100% ሳይቱን ማየት ይችላል ብላችኋል። ይህንን እላይ ወተን ማየት እንችላለን? በሚገባ እላይ ወተን ሙሉ እይታ ምን አይነት ቤት ሲያልቅ ምን አይነት እይታ እንደሚኖረው ሙሉ ለሙሉ አብረን ማየት እንችላለን። በጣም ጥሩ። እንግባ። እንደምታየው እንግዲህ ይህን የመሰለ ማራኪ እይታ ከመኝታ ክፍልህም ከሳሎንህም በእንደዚህ አይነት ሁኔታ ነው የምታየውና አካባቢው በጣም ኢንተረስቲንግ የሆነ ኤሪያ ነው የሚሆነው። በጣም ጥሩ። ስለዚህ ይሄ የፍሬንድሺፕ ፓርክ ነው። ሌላ እዚህ ሰፈር ላይ ይህንን ህንፃ እንድንወደው ሊያደርገን የሚችለው መሰረተ ልማት ምንድን ነው? በጣም አሪፍ። አሁን ለምሳሌ እዚህ ፓርኩ አጠገብ ላይ እንደምታየው ሸራተን አዲስ ፊት ለፊት ላይ ነው ያለው። ትልልቅ 5 ስታር ሆቴሎች ሞናርክ ሆቴልም እዚሁ ጋር አለ። እንዲሁም ደግሞ ካዝ ጃፓኒዝ ሬስቶራንቶች አሉ በጣም ታዋቂ የሆኑ እናም አካባቢው ላይ አብርሆት ላይብረሪዎች በአቅራቢያ ታገኛለህ። በጣም ኢንተረስቲንግ የሆነ ቤስት የሆነ እንደ ከተማ ቁጥር 1 የሚባል ሎኬሽን ይሄ ሎኬሽን። ምክንያቱም የምታየው ህንፃ ሳይሆን ይሄንን ማራኪ እይታ። ኦኬ ቤት ውስጥ ሆነን ከሁሉም ቦታ ፍሬንድሺፕን ሙሉ 100% ማየት እንችላለን ብለኸኛልና ምን አይነት ዲዛይን ቢሆን ነው ይሄንን እይታ እንዲኖር ያደረገው? አዎ የህንፃችን ዲዛይን በጣም ለየት ያለ ነው። ከርቭ አይነት ስታይል ነው ያለው። ከሁሉም አቅጣጫ ሙሉ ለሙሉ ፓርኩ እንድታየው ነው አድርገን የሰራ ነው። ኢቭን ከ10 ካሬ በላይ የሚያክል ባልከኒዎች አሉት። ባልከኒ ላይ ሆነ አልጋ ላይ ሶፋ ላይ ሆነ ሙሉ ለሙሉ አፓርትመንትን ይህንን ማራኪ እይታ ማየት ትችላለህ ማለት ነው። እና የግንባታው አሰራራችን ከርቭ አይነት ስታይል ነው። ሁሉም አቅጣጫ ላይ ሙሉ ፓርኩን ማየት ትችላለህ። በጣም ጥሩ። እሺ ደግሞ ወረድ ብለን ሌላውን ህንፃው እየተሰራበት ያለበት አንደኛ ሲሊንግ ሄይቱ በጣም ጥሩ ነው ብለኸኛል። ከፍታ አለው ብለኸኛል። ሲቀጥል ደግሞ ጥሩ ማቴሪያል ተጠቅመን ነው የምንሰራው። ቴክኖሎጂውም ጥሩ ነው ብለኸኛል። እነሱን መሰረታዊ የሆኑትን ከሊፍት ጭምር ወርደን ማየት ብንችል? በጣም መልካም። ሁሉንም አብሬ ላሳይ። ኦኬ
እሺ በጣም ጥሩ እንግዲህ አሁን ደግሞ ለማጠቃለል እንዲረዳን እንግዲህ ይሄን የመሰለ ግንባታ ገንብታችሁ ለዚህ ግንባታ ወይ ደግሞ ለዚህ አፓርትመንት ያዘጋጃችሁት አሚኒቲዎች ምን ምንድን ናቸው? በጣም አሪፍ። ያው መሰረታዊ የምንላቸው አሚኒቲዎች አሉ እንደ ከርሰ ምድር ውሃ፣ ባካፕ ጄኔሬተር እና ወደ 2 ሊፍቶች፣ ጋርቤጅ ሹተር እነዚህ መሰረታዊ የሚባሉ ፋሲሊቲዎች ያሟላ ቢልዲንግ ነው። አዲሽናሊ ደግሞ አንድ 5 ስታር ሆቴል ሊይዛቸው የሚገቡ አሚኒቲዎችና ፋሲሊቲዎችን ይዟል። ለምሳሌ እንደ መዋኛ ገንዳ አንድ ፍሎር ሙሉ መዋኛ ገንዳ አለው። እንዲሁም ደግሞ ጂም እና ስፓ አንድ ፍሎር ሙሉ እንደዚሁ ይህንን ያጠቃልላል። የልጆች መጫወቻ አለው እና ሰፊ የሆነ 360 ዲግሪ ከተማውን ቪው የሚያደርግ ቴራስ አለው። በዚህ ቴራስ ላይ የተለያዩ አይነት ፕሮግራሞች የተለያዩ አይነት ነገሮች ሀፕን ሲያደርጉ እዛ ላይ ደንበኞቻችን መጠቀም ይችላሉ ማለት ነው። እንዳልኩ ይሄ ቢልዲንግ አንድ 5 ስታር ሆቴል ይዘው የሚገቡ ፋሲሊቲ አሚኒቲዎችን ሙሉ ለሙሉ በሚባል ደረጃ ያሟላ አፓርትመንት ነው። በጣም ጥሩ። እሺ እንግዲህ ከዚሁ አሚኒቲ ጋር እዚህ ህንፃ ላይ አንድ ሰው ቤት መግዛት ቢፈልግ ዝቅተኛ ዋጋው ስንት ነው? እዚህ አፓርትመንት ላይ ያው እንዳልኩ ቁጥር 1 እንደ ኢትዮጵያ እንደ አዲስ አበባ ቁጥር 1 የሚባል አፓርትመንት ነው። ይሄ ከቪውም ከሎኬሽንም አንፃር ቁጥር 1 የሚባል አፓርትመንት ነው። በዚህ አፓርትመንት ላይ ባለ አንድ መኝታ ከ11 ሚሊዮን ብር ጀምሮ እንዲሁም ደግሞ ባለ 2ም ባለ 3ም ቅድም እንዳልኩ እስከ ፔንትሃውስ ድረስ አማራጮች አሉ እና እዚህ አፓርትመንት ላይ ቤት ካለ በጣም እድለኛ ስለሆነ ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ለማጠቃለል እንዲረዳን ምናልባትም እኛ ያልጠየቅናችሁ ጥያቄ ካለ ቤተሰቦቻችን ደውለው እንዲጠይቁ ስልክ ቁጥራችሁንና አድራሻችሁን ብትነግረኝ። እሺ በጣም አሪፍ። ከዛ በፊት አንድ መጨመር የምፈልገው ቅድም እንዳለች በተለያየ አይነት ሎኬሽኖች ላይ የተለያዩ አፓርትመንቶች አሉ። ባለ 2 መኝታ ከ6.7 ሚሊዮን ብር ቦሌ ወሎ ሰፈር ወንጌላይት አካባቢ፣ እንዲሁም መስቀል ፍላወር ላይ በካሬ 95 ሺህ ብር፣ ጉርዱ ሾላ ላይ ኢቨን 95% ያለቀ አፓርትመንት አሉ በተለያዩ ሎኬሽኖች ላይ እና እነዚህንም ሎኬሽኖች ከስተመሮቻችን ኢንተረስትድ የሚሆኑ ከሆነ ታች በምናስቀምጥላቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። የሚፈልጉትን መኖሪያ አፓርትመንት በሚፈልጉት የዋጋ አማራጭ እናቀርብላቸዋለን ማለት ነው። እሺ ከልብ እናመሰግናለን። ያመሰግናለሁ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝነላችሁን በሪል ስቴት ላይ የተሰማሩ ድርጅቶች ቅኝት በብራይት ሪል ስቴት ላይ ለማድረግ ችለናል። እንግዲህ ብራይት ሪል ስቴት ባያችሁት መልኩ አሁን ያለንበት ፍሬንድሺፕ ሳይት ላይ ይሄን የመሰለ ግንባታ ገንብቶ ለሽያጭ አውሏል። እዚህም ላይ ደግሞ የተወሰኑ የቤቶች አማራጮች ይኖራሉ። ከዚህ ውጪ ደግሞ የተለያዩ ሳይቶች ላይ ሽያጭ ስላላቸው በተቀመጠው ስልክ ቁጥር በመደወል አሊያም ደግሞ በጠቀሱት አድራሻ በመገኘት ሙሉ መረጃ እና የምክር አገልግሎት ማግኘት እንደምትችሉ ነግረውናል። ይሄን የመሰለ መረጃ እንግዲህ ወደ እናንተ ስናቀርብ ቦታው ላይ ተገኝተን እውነተኛ የሆነ መረጃ ነው ያቀረብንላችሁ። እንዲህ አይነት ጠቃሚ መረጃዎች ወደ እናንተ እንዲደርሱ ስለ ቢዝነስ ሚዲያን ሰብስክራይብ ማድረግ ብቻውን በቂ ነው። ይሄን ፕሮግራም ስመራ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ኤርሚያስ ሳሙኛ አብሮን ነበረ። አብራችሁን ስለቆያችሁ እናመሰግናለን።